بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ላላቢ ሙዳችሁ የኸይር ወንድሞች እህቶቼ በያላችሁበት ሰላምታዬ አላህ ሰላምታ ይድረሳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ አላህ አልሐምዱሊላህ ሰላም ነኝ። እንዴት ነው ትምህርት እየተመቻችሁ ነው? እየተመቻችሁ እንደሆነ ተስፋ አደርጋለሁ ኢንሻአላህ በአላህ ፍቃድ። ቻናሌን ሰብስክራይብ እያደረጋችሁ ይህን ቪዲዮ ሼር እያደረጋችሁ ብዙ ሰው እንዲጠቀምበት እናንተም የበኩላችሁን ተወጡ ለማለት ሞክራለሁ ኢንሻአላህ። አሁን ሁለተኛውን ወማ ጀዐልና ከሚለው ጀምረን እንቀራለን ማለት ነው። እስከ መጨረሻው ድረስ በደንብ ተከታተሉኝ ማለት ነው። ያው ወሳኝ ነገር ስለሆነ አንገብጋቢ ነገር ስለሆነ እስከ መጨረሻው ድረስ በደንብ ተከታተሉኝ ማለት ወዳለሁ። طيب أعوذ بالله من الشيطان الرجيم وما جعلنا أصحاب النار إلا ملائكة وما جعلنا عدتهم إلا فتنة للذين كفروا ليستيقن الذين أوتوا الكتاب ويزداد الذين آمنوا إيمانا ولا يرتاب الذين أوتوا الكتاب والمؤمنون وليقول الذين في قلوبهم مرض والكافرون ماذا أراد الله وليقول الذين في قلوبهم مرض والكافرون ماذا أراد الله بهذا مثلا كذلك يضل الله من يشاء ويهدي من يشاء وما يعلم جنود ربك إلا هو وما هي إلا ذكرى للبشر كلا والقمر والليل إذ أدبر والصبح إذا أسفر إنها لإحدى الكبر نذيرا للبشر لمن شاء منكم أن يتقدم أو يتأخر እስከዚህ ያለው እስከ 37 ያለው ይበቃናል። የሚቀረውን ደግሞ ኢንሻአላህ በቀጣይ የምንጨርሰው ይሆናል ማለት ነው። አላህ ያግራልን፣ አላህ ያግራላችሁ። በያላችሁበት ቦታ ቁርአንን በተጅዊድ አስተካክላችሁ ለመቅራት ሞክሩ ማለት ነው። ምክንያቱም ይሄ ጌታችን የአላህ Subhanahu Wa Ta'ala ትእዛዝ ስለሆነ ማለት ነው። አላህ Subhanahu Wa Ta'ala ወረቲል ቁርአነ ተርቲላ ነው ያላቸው ለነብያችን ሰለላሁ ዐለይሂ ወሰለም። ቁርአንን ረጋ ብለህ በተጅዊድ ማንበብን አንበብ ነው ያላቸው ማለት ነው። የኺጣቡ ለነብዩ ቢሆንም ለኛም ለሁሉም ስለሚሆን እኛም ቁርአንን ረጋ ብለን ማንበብ አስፈላጊ ስለሆነ ማለት ነው። ስለዚህ ቁርአንን በአግባቡ ረጋ ብለን በተጅዊድ ማንበብ ያስፈልጋል ማለት ነው። አመሊ ይሄ ተጅዊድ አልዓመሊ ራሱ ግዴታ ነው። ተጥቢቁ ቁርአንን በተጅዊድ አስተካክሎ መቅራት ፈርዱ አይን ነው። በእያንዳንዱ ሰው ላይ ግዴታ ነው ማለት ነው። ለምሳሌ የተጅዊድን ትምህርት መማሩ አህካም ተጅዊድን መማሩ ፈርድ ኪፋያ ነው፣ በከፊል ሰዎች ላይ የሆነ ግዴታ ነው። ነገር ግን አመሉ ተጥቢቁ ግን ቁርአንን በተጅዊድ አስተካክሎ መቅራት ግን በእያንዳንዱ ሰው ላይ ግዴታ ስለሆነ ሁላችንም ቁርአንን በቻልነው አቅም አዋቂ ትንሽ ትልቅ ሳንል ሴት ወንድ ሳንል ሁላችንም ቁርአንን በተጅዊድ ለመቅራት ለመማር እንሞክር ማለት ወዳለሁኝ። አላህ ያግራልን፣ አላህ ያግራላችሁ። እንደዛው ደግሞ በኦንላይን እንዳቀራችሁ ከፈለጋችሁ በወርሃዊ ክፍያ በ0914299038 ላይ ደውሉልኝ። ኢንሻአላህ አላህ በሰጠኝ ባከራልኝ ያክል በቻልኩት አቅም ባለችኝ ትንሽ እውቀት እናንተንም ያው እኔ ጋር ያለውን የማውቀውን እውቀት ያው ለማካፈል እወዳለሁ ማለት ነው። አላህ ይገዘን፣ አላህ ይገዛችሁ፣ አላህ ያግራልን። እንደዚህ እውቀትን ጣዕሙን ሁቡን መሐባውን አላህ ይወፍቀን፣ የቁርአንን መሐባ ለዛውንም አላህ ይወፍቀን። طيب አሁን ወደ ቂራታችን እንመለስ። ዛሬ የምንቀራው ትንሽ
አያቱ ረዘም ያለ አያት ነው። ትንሽ ከበድ ሊል ይችላል። በደንብ እንከታተለው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ወማ ጀዐልና ይሄ ላመል ፊዕል ላይ ነው። ላመል ፊዕል ላይ ያለ ሱኩን ነው። ይሄ ምን ይባላል? ሁክሙ ኢዝሃር ነው። ሙጥለቃን ኢዝሃር ሙጥለቃን ሁሉ ጊዜ ኢዝሃር ይሆናል። ላመል ፊዕል ላይ መሀል ላይ ወይም መጨረሻ ጫፍ ላይ ሆኖ የሚመጣ ላም ሱኩን ላመል ፊዕል ላይ የሚመጣ ላም ሱኩን ሁሌ ኢዝሃር ነው የሚሆነው ማለት ነው። ወማ ጀዐልና አስሓበን ናሪ ኢላ ሷድም ማወፈር ሓን ቀጠን ማለት ነው። አስሓበን ናሪ ኢላ መላኢካ። ስለዚህ ኑን ላይ ይሄ ኑን ሸዳ ስለሆነ ጉና ያስፈልገዋል ማለት ነው። አስሓበን ናሪ በዚህ መልኩ ማለት ነው። ኢላ መላኢከተን ወማ ጀዐልና ወማ እዚህ መላመድ ይሄ ላሙ መላመድ መድ አለው። ይሄ መድ ምን ይባላል? መድል ዋጅብ ሙተሲል ይባላል ማለት ነው። 5 ሐረካ መሳብ አለበት። 4 ወይ 5 ሐረካ መሳብ አለበት። ኢላ መላኢከተን ወማ ጀዐልና ይሄ መድል ዋጅብ ሙተሲል የተባለበት ምክንያት አሊፉ እቺ አሊፍን የምትቀረው እቺ አሊፍ ሰጊራዋና ሐምዛው አንድ ከሊማ ላይ ስላሉ ማለት ነው። አንድ ቃል ላይ ስላሉ መድል ዋጅብ ይባላል ማለት ነው። ለምሳሌ አሁን ኢዛ ጃአ ነስሩላሂ ወሰማኢ طيب ወሰማኢ ስንል አሁን ከአሊፍ በኋላ ምን አለ? ሐምዛ አለ ማለት ነው። ኢዛ ጃአ አሰማአ አልማአ ስንል ከአሊፍ በኋላ አንድ ምን አለ? ሐምዛ አለ። ያኒ አንድ ቃል ውስጥ ማለት ነው። አንድ ቃል ውስጥ ሐምዛና አሊፍ ተገናኝተዋል ማለት ነው። የዚህ ጊዜ ምን ይሆናል? መሳቡ 5 ሐረካ 5 ሐረካ መሳብ ግዴታ ነው ማለት ነው። ኢላ መላኢከተን ወማ ጀዐልና ዒደተሁም ኢላ ፊትነተን ሊለዚነ ከፈሩ። ልክ እዚህም ጋር ኢዝሃር እንዳደረግ ነው። እዚህም ጋር ኢዝሃር ላምን ማለት ነው። ላም ስኩን ወማ ጀዐልና ዒደተሁም ኢላ ፊትነተን ሊለዚነ ከፈሩ። እዚህ ጋር ላም ምንድነው? ታ ላይ ፈትሐተይኑ እየተላለፈ ነው። ጉና መደረግ ነበረበት። ነገር ግን ጉና ሳላላይ ነው የቀረሁት። ኢላ ፊትነተን ሊለዚነ ብዬ ነው የቀረሁት። ለምን እንደዛ ብዬ ቀራሁኝ? ይሄንን መልስ ኮሜንት ላይ አስቀምጡልኝ። ለምን ያለ ጉና እንደቀራው ምክንያቱን ኮሜንት ላይ አስቀምጡልኝ ማለት ነው። ኢላ ፊትነተን ሊለዚነ ከፈሩ ሊየስተይቂነ ለዚነ። አብዛኛ ተማሪዎች ብዙ ጊዜ ስህተት የሚሳሳቱት እዚህ ጋር ቃፍን ሊየስተይቂ ብለው ይስቧታል። ይሄ ደግሞ ስህተት ነው። ምክንያቱም ከቃፍ በኋላ ምንም ያስኩን የለም። ያ ቃፍን እንድንስብ የሚያደርገን የመድ ፊደል ለምሳሌ ያስኩን በልና የለም ማለት ነው። የለም። ስለዚህ መሳብ የለበትም። ሊየስተይቂነ የሚለው ስህተት ነው። እንደዛ መሆን የለበትም። መሆን ያለበት ሊየስተይቂነ ተብሎ ነው የሚቀረው። ሊየስተይቂነ الذين اوتوا الكتاب ويزداد الذين ويزداد الذين آمنوا إيمانا. طيب ስለዚህ በዚህ መልኩ ويزداد الذين آمن ይሄ መደል በደል ይባላል። መደል በደል መጀመሪያ ሐምዛ መጥቶ ከሐምዛ በኋላ አሊፍ ሲመጣ መደል በደል ይባላል። አመኑ ምክንያቱም እቺ ሁለተኛዋ አሊፍ ከሐምዛ ነው የተተካቸው። አመኑ ነበር መጀመሪያ ማለት ነው። አመኑ ተዛው ሁለተኛው ሐምዛ ወደ አሊፍ ተቀየረችና አመኑ ሆነ ማለት ነው። መደል በደል ይባላል። ይሄ ጦቢ ምን እንደመጣው ጦቢ ሁለት ተረካ ነው የሚሳቡ ብዙም አይሳብም። ويزداد الذين آمنوا إيمانا ولا يرتاب الذين أوتوا الكتاب. زجا ويزداد الذين آمنوا كانوا بهلا إيمان حمزة كسر يا سكون نجسب درجة ليتوسنا مالتنا مدى طبيعي إيمانا ولا ريو فلان
ولا يرتاب الذين أوتوا الكتاب والمؤمنون وليقول الذين ትንፋሽ በሚያጥርብን ሰዓት ስናቆም ሱኩን ላይ ነው የምናቆመው፣ ሐረካ ላይ አናቆም። ለምሳሌ ወሊየቁለ الذين ብለን አናቆም ማለት ነው። የምናቆመው በሱኩን ነው ትንፋሽ ካጣን። ወሊየቁለ الذين ብለን እናቆምና ትንፋሽ ካጣን እዛ ወደ ኋላ መለስ እንልና እናያይዘዋለን ማለት ነው። وليقول الذين في قلوبهم مرض والكافرون طيب في قلوبهم ሚምና ሚም ተገናኝተዋል። የመጀመሪያው ሚም ምንም ነገር የላትም ባዶ ናት። ሁለተኛው ሚም ላይ ደግሞ ሸዳ አለ ማለት ነው። ስለዚህ እቺ ሚም ሳኪና ሁለተኛው ሚም ላይ ተጨፍልቃለች ማለት ነው። የመጀመሪያው ሚም ሁለተኛው ሚም ተጨፍልቃ በጽሁፍ ትጻፋለች። በቃል ደረጃ ግን በመላሳችን ስናነብ የመጀመሪያዋን ሚም አናነባትም። ሁለተኛው ሚም ብቻ ነው ሸድ አድርገን የምናነበው። ይሄ ኢድጋም ሙተማሲሊን ይባላል። ኢድጋም ሙተማሲሊን ይባላል። ፊ ቁሉቢሂም መራ ሚም ላይ ጎና አለ፣ ራ ደግሞ ይወፈራል። ዷድና ዋውን ደግሞ ስናገረኝ እዚህም ጋር ጎና አለ ማለት ነው። ፊ ቁሉቢሂም መረዱ والكافرون ماذا أراد الله بهذا مثلا طيب ماذا ይሄ ደግሞ መድ ሙንፈሲል ወይም መድ ጃኢዝ ሙንፈሲል ይባላል ማለት ነው። ሙንፈሲል የተባለበት ምክንያት እንደምትመለከቱት አሊፉ ማዛ ብሎ ከዚህኛው ጋር ነው ያለው። አራድ አላህ የሚለው ደግሞ ሐምዛ ከዛኛው ጋር ከሁለተኛው ቃል ጋር ነው ያለው። አንድ ቃል ውስጥ አይደለም ያሉት፣ የተለያየ ቃል ላይ ነው ያሉት ማለት ነው። ተለያይተዋል። ለዛም ነው መድ ጃኢዝ ሙንፈሲል የተለየ አንድ ከሊማ ውስጥ ያሌለ ማለት ነው። አንድ ከሊማ ውስጥ አንድ ቃል ውስጥ ያልሆነ ያልኖረ ማለት ነው። አዎ ለምሳሌ እዚህ ጋር የሻኡ የሚለው አሊፍ አለ፣ ከአሊፍ በኋላ ማለት ሐምዛ አለ። አንድ ከሊማ ላይ ነው ያለው። ይሄ መድ ዋጅብ ሙተሲል ይባላል። መሳብ ግዴታ ነው። አንድ ከሊማ ላይ ነው ያለው፣ አንድ ቃል ላይ ነው ያለው። ይሄ ግን የተለያየ ቃል ላይ ስለሆነ ማዛ አንድ ቃል ነው፣ አራዳ አላሁ ሌላ ሁለተኛ ቃል ነው ማለት ነው። ስለዚህ መዱ ሁለት ማረካም አራትም አምስት ማረካም መሳብ ይቻላል ማለት ነው። ماذا أراد الله بهذا مثلا ብለን አስተካክለን እንቀራዋለን ማለት ነው። ያው ራን ماذا أراد ራን ከወፈርን በኋላ ዳል መቅጠልን እንዳንረሳ። ماذا أراد الله بهذا مثلا طيب كذلك يضل الله من يشاء ويهدي من يشاء ماشي كذلك يضل الله يضي ضاد ስለሆነ ማለት ነው። يضل الله من ኑን ሰኪና ከኑን ሰኪና በኋላ ማለት ነው ያለ ይሄ ምን ይደረጋል? ኢድጋም ይጉና ማለት ነው። ማንያ ብለን በጉና እንቀራዋለን ማለት ነው። ጉና ማለት ከፍንጫችሁ ውስጥ የሚወጣ ድምጽ ነው። كذلك يضل الله من يشاء ويهدي من يشاء ብላችሁ ቅሩት እናንተም وما يعلم جنود ربك إلا هو وما يعلم عينا وطرف بلد وما يعلم بلاش ማለት ነው وما يعلم جنود ربك جنود را يوفر المحل ላይ ማለት ነው ربك إلا هو ብለን የምናቆመው ዋውን ወደ ስኩን ቀይረን ነው የምናቆመው إلا هو ولكن إلا هو وما هي إلا هو وما هي ሳናቆም እንደዛ መቅራትም እንችላለን። ታቆምን ግን إلا هو ብለን የምናቆመው ማለት ነው። وما هي إلا ذكرى للبشر وما هي إلا ذكرى ران مغفر ذكرى طيب للبشر را كسرانو ነገር ከሳቆም ማወፈርኩት ራን ለምን
ስናቆም ራን ወደ ስኩን ይቀየራል። ወደ ስኩን ሲቀየር ደግሞ ከሱ በፊት ያለው ፊደል ሐረካ ይወስናል ማለት ነው። እዚህ ጋር ፈትሐ ነው። ስለዚህ ፈትሐ አድርገን ነው የምንቀራው። ሊል በሸር ብለን ከላ ወልቀመር ቃፍ ይወፍራል፣ ሌላው ይቀጥላል። ራ ላይም ስናቆም ራን እናወፍራለን፣ ሚም ፈትሐ ስለሆነ ከላ ወልቀመር ወለይሊ ኢዝ አድበር ኢዝ ሳኪን ዛል ሳኪን በሚሆንበት ሰዓት የተወሰነ በምላሳችን መጫፉ ያዝ ማድረግ ያስፈልጋል። ኢዝ ታንም ማንኛቸውም ሳኪን ነው ይላል የተወሰነ ያዝ ማድረግ ያስፈልጋል ማለት ነው። ወለይሊ ኢዝ አድበር ኢዝ ያዝ በምላሳችን ኢዝ ከፊት ለፊታችን ጥርስ ጋር ማለት ነው። ኢዝ አድበር ግን ከፊት ለፊታችን ጥርስ ጋር ያዝ ማድረግ ሲባል እንግዲህ ዝሚል ይሄ የዛይን ድምጽ ማምጣት ማለት አይደለም። ያ ሳይመጣ ለስላሳ አድርገን አዝ ጫፋችን የምላሳችን ጫፋን ወጣ አድርገን አዝ ማለት ያስፈልጋል ማለት ነው። ወለይሊ ኢዝ አድበር በተለይ ደግሞ ዛል ሱኩን በምትወርበት ሰዓት ቀልቀላ እንዳይሆንብን ኢዝ ወለይሊ ኢዝ አድበር ኢዝ ከሆነ ይሄ ቀልቀላ ነው። ዛል ደግሞ የቀልቀላ ፊደል አይደለም ማለት ነው። ስለዚህ በጥንቃቄ ነው የምንቀራው። ኢዝ ሳይሆን ኢዝ ብለን ተዛ ሳይለንት ማድረግ ኢዝ ሳይለንት ወለይሊ ኢዝ አድበር ወሱብሒ ኢዛ አስፈር ኢነሃ ለኢሕደል ኩበር ለኢሕደል ኩበር ነዚረን ሊልበሸር ነዚረን ራ በደንብ መውፈር አለበት ማለት ነው። ነዚረን ሊልበሸር ከዛ ሊመን ሻአ ሚንኩም እዚህ ጋር ጉና አለ፣ እዚህ ጋር መድ አለ፣ እዚህ ጋር ጉና አለ ማለት ነው። ሊመን ሻአ ሚንኩም አን የተቀደመ አንየተ እስከሚለው እስከታ ድረስ እዚህ ጋር ኑን ላይ ጉና አለ፣ ሌላው ይቀጣጠላል እንዳለ ማለት ነው። ነገር ግን መሀል ላይ ምን አለ? ቃፍ አለ። ቃፍን በጥንቃቄ ወፈር አድርገን እንቀራዋለን። አን የተቀደመ አው የተአኸር طيب አው የተአኸር ሌላው ይቀጥልና ኻን እናወፍራለን። አራም እንደዛ አብረው ይወፍራል ማለት ነው። የዛሬው ትምህርት ይሄን ይመስላል ማለት ነው። በቀጣይ ኢንሻአላህ የሚቀረውን እስከ መጨረሻው ድረስ ያለውን የምንማር ይሆናል። እስከዛው አላህ ይጠብቃችሁ። በያላችሁበት በሰላም ቆዩልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግን ይሄን ቪዲዮ ሸር ማድረግን አትርሱ ማለት ነው። የዛሬን ጨረስኩኝ። ወሰለላሁ ወሰለም አላ ነቢና ሙሐመድ ወጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።